ሰላም ጤና ይስጥልን። ዓለምን ባናወጠው የመካከለኛው ምስራቅ ጦርነት ዛሬ ሌላ አስፈሪ ምዕራፍ ተከፍቷል። በሆርሙዝ ወሽመጥ ላይ ምንነታቸው ባልታወቁ ተወንጫፊዎች የንግድ መርከቦች በእሳት እየጋዩ ነው። አሜሪካ የኢራንን ባህር ኃይል ደመሰስኩ ባለች በሰዓታት ውስጥ የተሰማው ይህ መርዶ የዓለምን የነዳጅ መስመር አደጋ ላይ ጥሎታል። በሌላ በኩል በአገር ውስጥ የነዳጅ ዋጋ አስፈሪ በሆነ ሁኔታ ማሻቀቡን ተከትሎ የገንዘብ ሚኒስትሩ አህመድ ሼድ ነዳጅን በከፍተኛ ቁጠባ ተጠቀሙ የሚል አስቸኳይና ያልተጠበቀ ማሳሰቢያ ሰጥቷል። መንግስት በአንድ ሊትር ቤንዚን ላይ 73 ብር በናፍጣ ላይ ደግሞ 98 ብር እየደጎምኩ ነው ቢልም የዓለም ገበያ ግን መዳረሻው አይታወቅም። ወደፊት ምን እንደሚፈጠር መገመት አይቻልም ያሉት ሚኒስትሩ ተጨማሪ የቁጠባ እርምጃዎች መኖራቸውንም ጠቁመዋል። እነዚህንና ሌሎች የወጡ ሰበር መረጃዎችን በሰዓቱ ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ አዳዲስ መረጃዎች በቅድሚያ እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ቪዲዮን ላይክ ማድረግ እንዳትዘነጉት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተል። ክቡራን የዩቲዩብ ቻናል ቤተሰቦች ወደ መጀመሪያው ዝርዝር መረጃችን ስናልፍ በሆርሙዝ ወሽመጥ ላይ ከፍተኛ ውጥረት ነግሷል። 3 የንግድ መርከቦች ምንነቱ ባልታወቀ ተወንጫፊ መመታታቸውና ቢያንስ አንዱ በእሳት መያያዙን ዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን የባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ መሆኑን ጉዳዩን አሳሳቢ አድርጎታል። ጥቃቱን ተከትሎ የጭነት መርከቦቹ ከወሽመጡ እንዲወጡ የተደረገም ሲሆን አደጋው የደረሰው በኦማንና ዱባይ አቅራቢያ ነው። በእሳት ከተያዙት መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብም ሲሆን በመርከቡ ላይ ከነበሩ 23 ባህረኞች መካከል 3ቱ የደረሱበት አልታወቀም። በዓለም ላይ 20 በመቶ ነዳጅ የሚመላለስበት ይህ ጠባብ መስመር አሁን የጦርነት ቀጠና ሆኗል። እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ወዲህ 13 ያህል መርከቦች ላይ ጥቃት የደረሰም ሲሆን የነዳጅ ዋጋም በበርሜል ከ$120 በላይ አሻቅቧል። በሌላ ዜና ወደ ሀገር ውስጥ ጉዳይ ስንመለስ የገንዘብ ሚኒስትሩ አህመድ ሼድ ዛሬ ረቡዕ መጋቢት 2 ቀን 2018 በሰጡት ጋዜጣዊ መግለጫ የነዳጅ አቅርቦት ሰንሰለት መስተጓጎሉ ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡ ነዳጅን በከፍተኛ ቁጠባ እንዲጠቀም አሳስበዋል። ሚኒስትሩ በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉም ገልጸውታል። ሚኒስትሩ እንዳሉት ከሆነ የዓለም ገበያ ዋጋ በነበረበት ቢሸጥ ኖሮ ቤንዚን ጅቡቲ ላይ የምንረከብበት ዋጋ 205 ብር ከ74 ሳንቲም መሆን ነበረበትም ብሏል። አሁን ግን መንግስት በሊትር 73 ብር ከ56 ሳንቲም እየደጎመ ይገኛል። በተመሳሳይ ናፍጣ በዓለም ገበያ 238 ብር ከ13 ሳንቲም የደረሰም ሲሆን መንግስት በሊትር 98 ብር ከ29 ሳንቲም ድጎማ እያደረገ መሆኑን አስረድቷል። መንግስት ያደረገውን የዋጋ ማሻሻያ ከዓለም ገበያ አንጻር በጣም ከፍተኛ ነው ያሉት አህመድ ሼድ ነዳጅ በተቀመጠለት ዋጋ ብቻ መሸጥ እንዳለበት አሳስቧል። ሚኒስትሩ አክሎም መካከለኛው ምስራቅ ቀውስ መቼ እንደሚቆምና የነዳጅ ምርቱ ላይ የደረሰው ውድመት እስከ መቼ እንደሚዘልቅ መገመት እንደማይቻልም ተናግሯል። ሁሉም ነዳጅ ተጠቃሚ አካላት፣ መንግስት፣ ተቋማትና የግል ድርጅቶች ነዳጅን በከፍተኛ ቁጠባ መጠቀም አለባችሁ ሲሉ አጽንኦት ሰጥቷል። መንግስት የነዳጅ አቅርቦቱን አስተማማኝ ለማድረግ አጣዳፊ ጊዜዎችን እየፈጸመ መሆኑን የጠቀሱት ሚኒስትሩ ይሁን እንጂ በቅርቡ በተጠና ሁኔታ ተጨማሪ የነዳጅ ቁጠባ እርምጃዎች ለህብረተሰቡ ይፋ እንደሚደረጉም አስታውቋል። ይህ ማለት ወደፊት በመኪና እንቅስቃሴና በነዳጅ አጠቃቀም ላይ አዳዲስ ገደቦች ሊመጡ እንደሚችሉም ፍንጭ ሰጥተዋል። ዘገባው የኢቢሲ ነው። በሌላ ዜና የቡድን 7 ሀገራት አሜሪካና እስራኤል ከቴህራን ጋር ጦርነት ከጀመሩበት ጊዜ አንስቶ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከክምችታቸው እንዲለቀቅ እንደሚያደርጉ አስታወቁ። ሀገራቱ ከዓለም አቀፍ የኤነርጂ ኤጀንሲ ጋር ተገናኝተው የተነጋገሩ ሲሆን ከረቡዕ ከሰዓት ጀምሮ በነዳጅ ገበያ ውስጥ ትልቅ ነው የተባለውን መጠን ከመጠባበቂያ የነዳጅ ክምችታቸው መልቀቅ ጀምረዋል። የፋርስ ባህረ ሰላጤ ግጭት በሆርሙዝ ኢቢሲ ነው።
በሌላ ዜና የቡድን ሰባት ሀገራት አሜሪካና እስራኤል ከቴህራን ጋር ጦርነት ከጀመሩበት ጊዜ አንስቶ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከክምችታቸው እንዲለቀቅ እንደሚያደርጉ አስታወቁ። አገራቱ ከዓለም አቀፍ የኤነርጂ ኤጀንሲ ጋር ተገናኝተው የተነጋገሩ ሲሆን ከረቡዕ ከሰዓት ጀምሮ በነዳጅ ገበያ ውስጥ ትልቅ ነው የተባለውን መጠን ከመጠባበቂያ የነዳጅ ክምችታቸው መልቀቅ ጀምረዋል። የፋርስ ባህረ ሰላጤ ግጭት በሆርሙዝ የባህር ወሽመጥ በኩል የሚጓጓዘውን የዓለም 1/5 ነዳጅ ሙሉ በሙሉ ያስቆምና በቀጠናው የሚመረተው ነዳጅ ዘይት እንዲቀንስ ያደረገ ነው። ግጭቱ ከተጀመረበት ጊዜ ጀምሮ የነዳጅ ዋጋ ከፍተኛ የተባለ ጭማሪንም አሳይቷል። ነገር ግን የነዳጅ ክምችት ከቡድን ሰባት አገራት ሊለቀቅ እንደሚችል ከተዘገበም በኋላ አንዳንድ ባለሙያዎች እርምጃው የአጭር ጊዜ መፍትሄ ብቻ እንደሚሆን ተናግሯል። ዓለም አቀፉ የኤነርጂ ኤጀንሲ ከ300 እስከ 400 ሚሊዮን በርሜል የነዳጅ ዘይት ሊለቀቅ ይችላል ተብሏል። ይህም ሩሲያ ከ2022 መጀመሪያ ላይ ዩክሬን ሙሉ በሙሉ ወረራ ባደረገችበት ወቅት ከተለቀቀው በእጥፍ ይበልጣል። ይህ መጠን የሁለት ወይም የሶስት ቀን ዓለም አቀፍ ገበያ አቅርቦት አሊያም ከሆርሙዝ ሰርጥ ለ2 ሳምንታት የሚጓጓዘውን የሚተካ ብቻ ነው። የቡድን ሰባት ኢነርጂ ሚኒስትሮች ረቡዕ ዕለት ከአይኤኢ ጋር ባደረጉት ስብሰባ በኋላ በመርህ ደረጃ ስትራቴጂካዊ ክምችቶችን መጠቀምን ጨምሮ ሁኔታውን ለመፍታት ቅድመ ጥንቃቄ የተሞላባቸው እርምጃዎችን ተግባራዊ ማድረግ እንደግፋለን ብሏል። ሁሉም ዓለም አቀፍ ኢነርጂ ኤጀንሲ አባል ሀገራት ዓለም አቀፍ መስተጓጎል ቢከሰት ለ90 ቀናት የሚያበቃ መጣወቂያ ነዳጅ መያዝ ይጠበቅባቸዋል። ዘገባው ኤቢሲ ነው። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የሆርሙዝ ወሽመጥ የእሳት ቀጠና ሆኖ ቀጥሏል። የዓለም ኢኮኖሚ በዚሁ የተነሳ ዋጋ እየከፈለ ይገኛል። ዓለምን እያሰጋ ያለው ይህ የነዳጅ ዋጋ መናርና የመካከለኛው ምስራቅ ፍልሚያ ወዴት ያመራ ይሆን? በሀገራችን የተደረገው የነዳጅ ዋጋ ማስተካከያና ሚኒስትሩ ነዳጅን በቁጠባ ተጠቀሙ በማለት ያስተላለፉት መልእክት በእናንተ ሕይወት ላይ ምን አይነት ተጽዕኖ ይኖራል? መንግስት ወደፊት ተጨማሪ ቁጠባ እርምጃዎችን ይፋ አደርጋለሁ ማለቱስ ምን ሊሆን ይችላል ብላችሁ ትገምታላችሁ? ያላችሁን ሀሳብ ኮሜንት በመስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑና ቪዲዮን ለሌሎችም እንዲደርስ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። ወቅታዊና እውነተኛ መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። ፈጣሪ ሀገራችንና ዓለማችን ይጠብቅ። በቀጣይ አዳዲስና ትኩስ መረጃዎች ይዘን እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።